ልባችሁን የሰበረው ሰው ለሰርጉ የጥሪ ካርድ ሲልክላችሁ እስኪያስቡት። ያ የዳንኤል እውነታ ነበር። ከሱ ለሚበልጥ ሀብታም ሰው ብላ ጥላው የሄደችው ሴት በሰርጓ ቀን ጠርታ የበለጠ ልታዋርደው ፈለገች። ነገር ግን አንድ ቀን ሁሉንም ነገር የምትቀይር አንዲት የጎዳና ተዳዳሪ ሴት አገኘ። ይህ ታሪክ የበቀል ብቻ አይደለም፣ የተቀበሩ ሚስጥሮች፣ አስደንጋጭ ክህደቶችና ማንም ያላሰበው እውነት የሚወጣበት ታሪክ ነው። አንዲት የጎዳና ተዳዳሪ ሴት በደመቀው ሰርግ ላይ የሙሽራዋን ሚስጥር እንዴት ልታጋልጥ ቻለች? ውድ ቤተሰቦቻችን፣ የዛሬው ታሪካችን ሰዎች እኛን ለመጣል በጥልቀት በቆፈሩት ጉድጓድ መልሰው እንደሚገቡ የሚያረጋግጥልን ነው። ታሪኩን ከመጀመራችን ግን እስኪ ይሄንን አስደናቂ ታሪክ ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። ቪዲዮንም ላይክ አድርጉት። እንደዚህ አይነት አስደናቂ ታሪኮችን በየቀኑ የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ወደ ታሪካችን እንለፍ። ገንዘብ ከፍቅር በላይ በሚጮህባትና የኑሮ ደረጃ ከባህሪ በላይ በሚታይባት ስራ በሚበዛባት ሌጎስ ከተማ ዳንኤል ቶምሰን የተባለ ስኬታማ ነጋዴ ነበር። እድሜው 32 ሲሆን 3 ኩባንያዎች ነበሩት። እናም ስሙ በናይጄሪያ ባሉ የንግድ ማህበረሰቦች ሁሉ ዘንድ በክብር ይነሳ ነበር። ዳንኤል ግዛቱን ከምንም ተነስቶ ለመገንባት እንደ ባሪያ ሰርቷል። አሁን ደግሞ ሁሉም ነገር አለው። በሌኪ የሚገኝ ትልቅ ቤት፣ የቅንጦት መኪናዎች፣ የዲዛይነር ልብሶች እናም ሁል ጊዜ እያደገ የሚሄድ የባንክ ሂሳብ። እስካሁን ከሚያሳድደው ከአንዱ ነገር በስተቀር ሁሉም ነገር አለው። በአንድ እርጥበት አዘል ማክሰኞ ከሰዓት ዳንኤል በቪክቶሪያ አይላንድ በሚገኘው ህንፃ 15ኛ ፎቅ ላይ ባለው ቢሮ ተቀምጦ ነበር። ከተማዋ ከስሩ ልክ እንደ መንግስት ተዘርግታለች። ጸሐፊው ንግዚ ቀስ ብላ አንኳኩታ ገባች። ክሬም ቀለም ያለው ኢንቨሎፕ ይዛ ነበር። ጌታዬ፣ ይህ በልዩ መልእክተኛ የመጣ ነው አለችውና ጠረጴዛው ላይ አስቀመጠችው። ዳንኤል ኢንቨሎፑን አነሳው። ከባድና ውድ ነበር። አብዛኛው ሰው በሳምንት ውስጥ ከሚያገኘው ገቢ የበለጠ ዋጋ የሚያወጣ አይነት ነበር። ቀደደውና ውስጥ ያለውን ካርድ አወጣ። መንጋጋው በቆንጆ የእጅ ጽሑፍ የተጻፈውን ሲያነብ ጠነከረ። ለአቶ ዳንኤል ቶምሰን፣ ወይዘሮ አዲዚ አዳኩና አቶ ኤሜካ ቹኩ ቅዳሜ ሰኔ 24 ከሰዓት በኋላ 10 ሰዓት የሚያደርጉትን ጋብቻ እንዲያከብሩ በክብር ተጋብዘዋል ይላል ወረቀቱ። አዲዚ? የሱ አዲዚ ከ3 ዓመት በፊት በሙሉ ልቡ የወደዳት ሴት፣ ወደ ኋላ ሳታይ ከህይወቱ ወጥታ የሄደችው ሴት። ዳንኤል እጆቹ እየተንቀጠቀጡ ካርዱን ጠረጴዛው ላይ ጣለው። ኦማካ ኦካፎር በሀብት ውስጥ የተወለደ በህይወቱ አንድም ቀን ሰርቶ የማያውቅ ግን ሁሉ ነገር በእጁ የቀረበለት ሰው ነበር። ፊቱ ላይ ከሱ የበለጠ ሰው እንዳገኘች ልታሳየው ፈልጋለች። ዳንኤል አጉረመረመ። ግብዣውን እንደገና አንስቶ ተመለከተው። ትዝታው ተደበላለቀበት። ከ3 ዓመት በፊት አዲዚ በትንሹ አፓርታማቸው ውስጥ የዲዛይነር ሻንጣዎቿን ጠቅልላ ነበር። ዳንኤል ከስብሰባ ገና መመለሱ ነበር። በጣም ደክሞት ግን ደግሞ ተስፋን ይዞ ነበር። አዲዚ ምን እየሆነ ነው ብሎ ጠየቃት። ሻንጣዎቿን ሲያይ እየሄድኩ ነው ዳንኤል አለችው። ድምጿ ጠንካራ ነበር። ምን ማለትሽ ነው? አዲዚ የውሸት ፈገግታ ፈገግ አለች። እየሄድኩ ነው እኮ። ለምን? ምንድነው ያደረኩት ነገር አለ? አጥፍቻለሁ? ምንም አላደረክም ዳንኤል፣ ግን ደሃ ነህ፣ እየታገልክ ነው። ፈጽሞ የማይሳካ ነገር ለመገንባት ራስህን እየገደልክ ነው። ግን እኮ ንግዱ እያደገ ነው። እባክሽን ትንሽ ጊዜ ብቻ ስጪኝ። ጊዜ? አዲዚ አቋረጠችው። የማባክነው ጊዜ የለኝም። የ27 ዓመት ሴት ነኝ። አሁን ዛሬን መኖር እፈልጋለሁ። ግን እኮ እወድሻለሁ ዳንኤል ተናገረ። አዲዚ ስልኳን አነሳች። በውጪ የመኪና ጥሩምባ ድምጽ ተሰማ። ፍቅር እኮ ሂሳብ አይከፍልም ዳንኤል። ፍቅር ቦርሳ አይገዛም ወይም ዱባይ አይወስደኝም። ኤሜካ ዛሬ ሁሉንም ነገር ሊሰጠኝ ይችላል። ለምን ካንተ ጋር እታገላለሁ? ምን? ሌላ ሰው እያየሽ ነበር? የዳንኤል ድምጽ ተሰበረ። ስሙ ኤሜካ ኦካፎር ይባላል። ምናልባት ሰምተው ይሆናል። ቤተሰቦቹ የግማሽ ቪክቶሪያ አይላንድ ባለቤት ናቸው። ዳንኤል፣ እውነተኛ ሀብት ገንዘብ ነው፣ የውሸት ህልም አይደለም። የመኪናው ጥሩምባ እንደገና ተሰማ። መሄድ አለብኝ፣ መጠበቅ አይወድም። አዲዚ ሻንጣዎቿን ያዘች። አዲዚ እባክሽን፣ ዳንኤል ለመናት። ይህንን አታድርጊ። አዲዚ በሩ ላይ ቆማ ዞር አለች። ዳንኤል፣ አንተ ጥሩ ሰው ነህ፣ ጠንክረህ ትሰራለህ። ግን ያለኔ በቂ አይደለም። እኔ የተሻለ ነገር ይገባኛል። በዚያ በር ከወጣሽ ፈጽመሽ እንዳትመለሺ።
አዲዜ በጭካኔ ፈገግ አለች። አይ አታስብ አልመለስም፣ ደህና ሁን ዳንኤል ብላ ወጣች እና በሩን በቀስታ ተዘጋ። የሁሉም ነገር መጨረሻ የሆነ ይመስል ነበር። አሁን ከ3 ዓመት በኋላ ቢሮ ተቀምጦ ዳንኤል ያንን የሰርግ ግብዣ አየ። በወቅቱ የነበረው ተስፋ ሁሉ አሁን ወደ መሬት ወርዷል። የገባውን ቃል ገንብቷል። ገንዘቡ፣ ስኬቱና ክብሩ አለው። ግን አዲዜ ሌላ ሰው እያገባች ነበር። በዚያ ሐሙስ ምሽት ዳንኤል ቀድሞ ከስራ ወጥቶ ጭንቅላቱን ለማረጋጋት በሌጎስ ጎዳናዎች ተጓዘ። መኪናዎች ይጮሃሉ፣ የጎዳና ላይ አዟሪዎችም ይጮሃሉ። የሶያ ሽታ አየሩን ሞልቶታል። በአንድ ትንሽ መጠጥ ቤት ጋር ሲያልፍ በድንገት አያት። አንዲት ወጣት ሴት አስፋልት ላይ ተቀምጣ ነበር። ጀርባዋ ግድግዳውን ተደግፏል። ልብሷ ተቀዶና ቆሽሾ ነበር። ጸጉሯን በጣም ተንጨበራሯል። ነገር ግን ዳንኤልን ያስቆመው ፊቷ ነበር። እየለመነች አልነበረም፣ እያለቀሰችም አልነበረም። ዝም ብላ ብሩህና አስተዋይ ያልተሰበረ እይታ ባላቸው አይኖቿ ወደፊት ታይ ነበር። ዳንኤል ቀረብ አለ። ይቅርታ። ሴትዮዋ ቀስ ብላ አየችው። አቤት፣ ስምሽ ማን ነው? ቺዮማ አለችው በቀላሉ። ዳንኤል ቆም አለ። አንድ ነገር ልጠይቅሽ እችላለሁ? ቺዮማ ቅንድቧን ከፍ አደረገች። እንደ ጥያቄው ይወሰናል። ዳንኤል ንግግሯን ወደደው። በዚህ ቅዳሜ ወደ አንድ ሰርግ አብሮኝ የሚሄድ ሰው ፈልጋለሁ። 200,000 ናይራ ከፍልሻለሁ። ማድረግ ያለብሽ ነገር ቢኖር አብረሽኝ ለመምጣት መስማማትና መስለሽ መታየት ነው። በቃ ከጎኔ መሆን ብቻ ነው። የቺዮማ አይኖች በትንሹ ተለቁ፣ ግን ደንገጥ አላለችም። ለሰርግ ብቻ ነው ይሄ ሁሉ ገንዘብ? ትክክለኛው ምክንያት ምንድን ነው? ዳንኤል በግልጽነቷ ተገረመ። የቀድሞ ፍቅረኛዬ እያገባች ነው። ከ3 ዓመት በፊት ለበለጠ ሀብታም ሰው ብላ ጥላኝ ሄዳለች። ግን እዛ ብቻዬን መሄድ አልፈለኩም። ቺዮማ ፊቱን በጥንቃቄ አጠናቸው። ስለዚህ አንተም ጋር ህይወት የቀጠለ እንዲመስላት ልትጠቀምብኝ ትፈልጋለህ? አዎ፣ ትንሽ የልጅነት ስራ እንደሆነ ይገባኛል። የልጅነት ስራ አይደለም፣ ቺዮማ አቋረጠችው። የሰውነት ስሜት ነው። ለጥቂት ጊዜ በዝምታ ቆሙ። እናም ከሰርጉ በኋላ? ቺዮማ ጠየቀች። እኔ ምን እሆናለሁ? ዳንኤል እስከዚህ አላሰበም ነበር። የገባውልሽን ቃል ከፍልሻለሁ። እናም እርዳታ፣ ስራ፣ የመኖሪያ ቦታ ከፈለግሽ የምችለውን አደርጋለሁ። ምጽዋት አልፈልግም፣ ቺዮማ በቁጣ ተናገረች። ከረዳኝ በምርጫ መሆን አለበት እንጂ ስለራራህልኝ መሆን የለበትም። ዳንኤል ራሱን ነቀነቀ። እሺ፣ ፍትሃዊ ነው። ቺዮማ ምንም እንኳን ልብሷ የተቦጫጨቀ ቢሆንም በክብር ቀስ ብላ ቆመች። አንድ ቅድመ ሁኔታ አለኝ። ምንድን ነው? ከሰርጉ በኋላ ይህ ጉዳይ ለምን ያህል ጊዜ እንደሚያሳስብህ ሙሉ እውነቱን ትነግረኛለህ። ውሸት የለም፣ በቃ እውነቱን ብቻ። ዳንኤልም እጁን ዘረጋ። ተስማምተናል። ቺዮማ እጁን በጠንካራ ሁኔታ ጨበጠችው። እንግዲያው ስምምነት አለን ዳንኤል። እንዴ፣ ስሜን እንዴት አወቅሽው? ቺዮማ በትንሹ ፈገግ አለች። ቀደም ብለህ ለጸሐፊ በስልክ ስትናገር ሰምቻለሁ። ቀኑን ሙሉ እዚህ ተቀምጬ ነበር። ነገሮችን በትኩረት እሰማለሁ። ዳንኤል ተገረመ። ይህች ልጅ በጣም አስተዋይ ናት፣ እናም ንቁ ናት። መዘጋጀት የምንጀምረው መቼ ነው? ቅዳሜ ጠዋት በ4 ሰዓት እዚህ ሆናለሁ። ዳንኤል እየራቀ ሲሄድ አንድ ጊዜ ዞር ብሎ አያት። ቺዮማ አሁንም እያየችው ነበር። አይኖቿ ሊረዳው ያልቻለውን ነገር ይዘው ነበር። በዚያ ምሽት ዳንኤል በትልቅ ቤቱ ተገኝቶ ስለ ቺዮማ አሰበ። ስለ ንግግሯ፣ ስለ ሁኔታዋ። ሁል ጊዜ የጎዳና ተዳዳሪ እንዳልነበረች የሚጠቁም ነገር ነበር። ማን ነበረች? ምን ደርሶባት ይሆን? ዳንኤል በእንደዚህ አይነት ጥያቄዎች ታጅቦ ተኛ። መልሱ ሁሉንም ነገር እንደሚቀይር ግን በፍጹም አላወቀም ነበር። አርብ ጠዋት በፍጥነት መጣ። ዳንኤል ጎህ ሲቀድ ነቃ። ጭንቅላቱ በእቅዶች ተሞልተው ነበር። ስልኩን አንስቶ አሽከርካሪውን ሳሙኤልን ጠራው። ሳሙኤል፣ የምታደርግልኝ ነገር አለ። እሺ ጌታዬ፣ ምንድን ነው? ብሮድ ስትሪት ወዳለው መጠጥ ቤት ሂድ። እዚያ ቺዮማ የምትባል አንዲት ወጣት ሴት አለች። አስፋልት ላይ ተቀምጣ ታገኛታለህ። እሷን ይዘህ ወደ ቤቴ እንድትመጣ ፈልጋለሁ። በሌላኛው በኩል ዝምታ ነበር። ከዚያም ሳሙኤል በጥንቃቄ ተናገረ። ጌታዬ፣ በዚህ እርግጠኛ ኖት? የጎዳና ተዳዳሪ? የዳንኤል ድምፅ ጠንካራ ነበር። አሁን እርግጠኛ ነኝ ሳሙኤል። በክብር አስተናግዳት። ዝም ብላ ያለች ሰው አይደለችም፣ እንግዳዬ ናት። እሺ ጌታዬ፣ አሁን እሄዳለሁ። ከ1 ሰዓት በኋላ ዳንኤል መኪናው ወደ ግቢ ውስጥ ሲገባ ሰማ። ወደፊት በሩ ሄዶ ከፈተው። ሳሙኤልም መጀመሪያ ወረደ። ከዚያም የኋላው በር ተከፈተ። ቺዮማ ከመኪናው ቀስ ብላ ወጣች። ምንም እንኳን የተቀደደ ልብስ ቢኖራትም ቆሻሻ ቢሆንም በልዩ ሁኔታ ትንቀሳቀስ ነበር።
ቺዮማ የዳንኤልን ቤት አየች። ነጭ ግድግዳዎቹን፣ የተስተካከለውን የአትክልት ስፍራ፣ በፊተኛው ግቢ ያለውን ምንጭ። ፊቷ ግን ዝምተኛና ረጋ ያለ ነበር። ምንም አይነት ስሜት አይታይባትም። እንኳን ደህና መጣሽ አለ ዳንኤል ወደሷ እየሄደ። ስለመጣሽ አመሰግናለሁ። ቺዮማ በዝምታ አየችው። አሽከርካሪ ብዙ አማራጭ አልሰጠኝም። በጣም አጥብቆ ነበር የጠየቀኝ። ዳንኤል ይቅርታ በሚጠይቅ ፈገግታ ፈገግ አለ። ለዚህ ይቅርታ ጠይቃለሁ። ከሰርጉ በፊት እዚህ ብታርፍ ይሻላል ብዬ ስላሰብኩ ነው። ማረፍ? ቺዮማ ቃሉን ደገመችው። ካረፍኩ በጣም ረጅም ጊዜ ሆኖኛል። ዳንኤል ወደ ውስጥ መራት። መግቢያው በጣም ትልቅ ነበር። የእብነበረድ ወለል እና ረጅም ጣሪያ። ግድግዳው ላይ ውድ ስዕሎች ነበሩ። ሁሉም ነገር ሀብትን ይናገራል። ቺዮማ ሁሉንም ነገር እያየች በቀስታ ተራመደች። ምንም ነገር አልነካችም። ዝም ብላ ተመለከተች። ከዚያም ሳሎኑ መሃል ቆማ ወደ ዳንኤል ዞረች። ይህ ቤት ቆንጆ ነው አለች በቀስታ። ግን በጣም ባዶ እንደሆነ ይሰማኛል። ልክ እንደ ሙዚየም፣ ማንም በእውነት የማይኖርበት ይመስላል። ዳንኤል ለራሱ እንኳን አምኖት በማያውቀው ነገር ላይ ያላትን ትክክለኛ ምልከታ በመገረም አየ። ልክ ነሽ፣ አብዛኛውን ጊዜ እዚህ ብቻዬን ነኝ። ለምን? ቺዮማ ጠየቀች። ዳንኤልም ቆም ብሎ ምክንያቱም ንግዴን ለመገንባት ለዓለም ራሴን ለማስመስከር ስል ስራ ስለበዛብኝ ህይወቴን መገንባት ስለረሳው ነው። ቺዮማ በቀስታ ራሷን ነቀነቀች። በጣም ያሳዝናል። የምታካፍለው ሰው ከሌለህ የዚህ ሁሉ ትርጉሙ ምንድን ነው? ዳንኤል መልስ ሳይሰጥ የቤት ሰራተኛው ከኩሽና ብቅ አለች። ወይዘሮ ኦኮንኮ ደግ አይኖች ያሏትና ቁም ነገረኛ፣ በአምሳዎቹ ዕድሜ የምትገኝ ሴት ነበረች። ቺዮማን ስታይ አይኖቿ በድንጋጤ ፈጠጡ። ጌታዬ ብላ ጮኸች። ይህች ማን ናት? ይህች ቺዮማ ናት፣ ዳንኤል በጽናት ተናገረ። ለሳምንቱ መጨረሻ እንግዳዬ ናት። እባክሽን ዋናውን የእንግዳ ማረፊያ ክፍል አዘጋጅላት። የሚያስፈልጋት ነገር ሁሉ እንዲኖራት አድርጊ። ትኩስ ፎጣዎች፣ የጽዳት ዕቃዎችና የሚሆኗት ንጹህ ልብሶች ካሉ ፈልጊ። ወይዘሮ ኦኮንኮ መቃወም የፈለገች ትመስላለች። የቺዮማን የቆሸሸ ልብስ፣ የተንጨባረረ ጸጉርና ባዶ እግሯን አየች። ነገር ግን ከዳንኤል ጋር ለረጅም ጊዜ ስለሰራች አንድ ነገር ከወሰነ እንደማይመለስ ታውቃለች። እሺ ጌታዬ አለች በቀስታ። አሁኑኑ አደርገዋለሁ። ዳንኤል ወደ ቺዮማ ዞረ። ወይዘሮ ኦኮንኮ ክፍልሽን ታሳይሻለች። መታጠብ፣ ማረፍና መብላት ትችያለሽ። ነገ ጠዋት ለሚያስፈልግሽ ነገር ሁሉ ግብይት እንሄዳለን። ቺዮማ እነዚህ አስተዋይ አይኖች አሏት። አመሰግናለሁ። ለማታውቀው ሰው በጣም ደግ ነህ። ሁሉም ሰው ደግነት ይገባዋል፣ ዳንኤል መለሰ። ወይዘሮ ኦኮንኮ ቺዮማን ወደ ላይ መሯት። የእንግዳ ማረፊያ ክፍሉ ትልቅና በጣም ቆንጆ ነበር። ነጭ አንሶላ ያለው ትልቅ አልጋ፣ የራሱ መታጠቢያ ቤት ያለውና ወደ አትክልት ስፍራው የሚያሳይ በረንዳ ነበረው። ቺዮማ አልጋውን ስታይ መራመዷን አቆመች። በር ላይ ቆማ አይኖቿን ስታርገበግብ የሚጠፋ ይመስል አየችው። ይህ ሁሉ ለኔ ነው? በሹክሹክታ ተናገረች። የወይዘሮ ኦኮንኮ ፊት በድንጋጤ መሃል ራራላት። አሁን ልጄ ላንቺ ነው። መታጠቢያ ቤቱ በዚያ በኩል ነው። ፎቶዎቹንና ልብሶቹን በጥቂት ደቂቃዎች ውስጥ አመጣልሻለሁ። አመሰግናለሁ፣ ቺዮማ በቀስታ ተናገረች። ወይዘሮ ኦኮንኮ ስትወጣ ቺዮማ ቀስ ብላ ወደ አልጋው ሄደች። በጥንቃቄ ጠርዙ ላይ ተቀመጠች። ከዚያም እጇን ለስላሳው አንሶላው ላይ አሳረፈች። ትራሶቹን በጥንቃቄ እንደ ብርጭቆ ነካቻቸው። ከዚያም በድንገት እንባ በጉንጮቿ ላይ መውረድ ጀመረ። ዝም ያሉ እንባዎች። ልታስቆማቸው አልሞከረችም። በዚያ ቆንጆ አልጋ ላይ በዚያ ቆንጆ ክፍል ውስጥ ተቀምጣ ላጣችው ነገር ሁሉ፣ ለተረፈችበት ነገር ሁሉ፣ እንደገና አላገኘውም ብላ ላሰበችው ነገር ሁሉ አለቀሰች። 3 ዓመት 2 ወርና 17 ቀን እውነተኛ አልጋ ላይ ከተኛች፣ ደህንነት ከተሰማት፣ እንደ ሰው ከተሰማት ይህን ያህል ጊዜ ሆኗታል። በፎቁ በኩል ዳንኤል በቢሮ ተቀምጦ የንግድ ሰነዶችን ለመገምገም ሞክሮ ነበር፣ ግን አልቻለም። ጭንቅላቱ ወደ ቺዮማ፣ ወደ ሚስጥራዊ ማንነቷ፣ በአይኖቿ ውስጥ ወዳየው ህመምና ምንም ባይኖራትም ወደ አሳየችው ጥንካሬ ይሄድ ነበር። ስልኩ ጮኸ። የቅርብ ጓደኛው ዴቪድ ከአቡጃ ነበር የደወለው። ሄ ጓዴ፣ እንዴት ነህ? ዴቪድ ሰላምታ ሰጠ። ደህና ነኝ፣ ዳንኤልም መለሰ። አንተስ? እኔም በጣም ደህና ነኝ። ሰምተሃል? የቀድሞ ፍቅረኛ ሀዲዚ በዚህ ሳምንት እንደምታገባ ሰማሁ። እውነት ነው? የዳንኤል መንጋጋ ጠነከረ። አሁን እውነት ነው። እና ለምን አልነገርከኝም? እንዴት እየተሰማህ ነው? ምንም በሌለህ ጊዜ ጥላ ሄደችው ሴት አሁን በሀብት ውስጥ የተወለደውን ሰው ልታገባ ነው። ሁሉንም አውቃለሁ ዴቪድ። ታዲያ ምን ልታደርግ ነው?
ሰርጉ ላይ ትገኛለህ? ዳንኤል ለጥቂት ጊዜ ዝም አለ። አሁን ከሴት ጓደኛዬ ጋር እሄዳለሁ። ዴቪድ በመገረም ሳቀ። ከሴት ጓደኛ? ከመቼ ወዲህ ነው የሴት ጓደኛ ያለህ? አንተ ከቢሮና ከቤት ውጪ የትም አትሄድም። ጉዳዩ ውስብስብ ነው፣ በኋላ አስረዳሃለሁ። ውስብስብ ነው ካልክ እቺ ሴት ልዩ መሆን አለባት። እሺ፣ ሙሉ ታሪኩን ለመስማት እጠብቃለሁ። ግን ዳንኤል አንድ ነገር ልንገርህ። ምንድን ነው? ያቺ አዲዜ አንተ እንደዚህ ልትጨነቅላት የሚገባት ሴት አይደለችም። ለገንዘብ ብላ ጥላ ሄዳለች። አሁን ግን ከባሏ የበለጠ ገንዘብ አለ። አሁንም ስለሷ ታስባለህ? ተው ወንድሜ፣ የምታከብርህን ሴት ፈልግ። አይ ትቻታለሁ፣ ዳንኤል አጥብቆ ተናገረ። ትቻታለሁ ትላለህ፣ ግን ልብህ አሁንም ሸክሟን ተሸክሟል። አውቃለሁ ዳንኤል፣ ይህ የሰርግ ግብዣ ጎድቶሃል። ዳንኤል ለቅርብ ጓደኛው ሊዋሸው አልቻለም። አሁን በጣም ይጎዳል። ከ3 ዓመት በኋላ ቢሆንም አሁንም ይጎዳል። ይገባኛል፣ ግን ሰርጉ ላይ ሄደህ ራስን አታሳጣ። ዝም ብለህ ፊትህን አሳይ። ምግባቸውን ብላና ውጣ። ሰማኸኝ? ሰምቼሃለሁ ዴቪድ። ከጥሪው በኋላ ዳንኤል በዝምታ ተቀመጠ። ስህተት እየሰራ ነበር። ይህ ሁሉ እቅዱ አሮጌ ቁስሎቹን ብቻ የሚከፍት ይሆን? ወይዘሮ ኦኮንኮ ሐሳቡን አቋረጠችው። ጌታዬ፣ ስለዚያች ልጅ ላነጋግርህ እፈልጋለሁ። ስለሷ ምን? የወይዘሮ ኦኮንኮ ፊት ተጨንቆ ነበር። ጌታዬ፣ ተጨማሪ ፎጣ ልሰጣት ሲሄድ በመታጠቢያ ቤት ውስጥ ስታለቅስ ሰማዋት። ቀስ ብሎ ማልቀስ ሳይሆን ጥልቅ ለቅሶ ነው። በጣም ከተጎዳ ሰው የሚወጣ አይነት ለቅሶ። ጌታዬ፣ ምን ደርሶባት ነው? የት ነው ያገኘሃት? ዳንኤል በረዥሙ ተነፈሰ። ጎዳና ላይ ስትኖር ነበር ወይዘሮ ኦኮንኮ። የጎዳና ተዳዳሪ ናት። ወይዘሮ ኦኮንኮ እጇን አፏ ላይ ጫነች። ይችን የመሰለች ቆንጆ ልጅ! ጌታዬ ሆይ፣ በጭራሽ የጎዳና ሰው አትመስልም። አረማመዷ፣ አነጋገሯ። በዚያች ልጅ ላይ አንድ ከባድ ነገር ደርሷል። አውቃለሁ፣ እኔም አይቻለሁ፣ ግን እስካሁን ራሷ ታሪኳን አልነገረችኝም። ወይዘሮ ኦኮንኮ በሐዘን ራሷን ነቀነቀች። ወይ ሌጎስ! ስንት ሰው ሚስጥራዊ ህመም አለው። ለሷ ልዩ ምግብ አዘጋጃለሁ። በደንብ መብላት አለባት። በጣም ከስታለች። አመሰግናለሁ ወይዘሮ ኦኮንኮ። በዚያ ምሽት ወይዘሮ ኦኮንኮ ግብዣ አዘጋጀች። ጆሊ ፍራይስ ከብዙ ዶሮ ጋር፣ የተጠበሰ ሙዝ፣ ሞይ፣ ትኩስ ሰላጣ እናም የቀዘቀዘ ቻፕማን መጠጥ። 12 ሰው የሚይዘውን ረዥም የመመገቢያ ጠረጴዛ አዘጋጀች። ግን አብዛኛውን ጊዜ ዳንኤል ለብቻው የሚቀመጥበት ነበር። ቺዮማ ለራት ወደ ታች ስትወርድ ታጥባና ጸጉሯን ተሰርታ ነበር። ወይዘሮ ኦኮንኮ በክፍል ውስጥ ተቀምጦ ከነበረው የዳንኤል እህት አሮጌ ልብሶች አንዱን ሰጥታታለች። ቀላል ሰማያዊ ኮተን የሆነ ልብስ ነበር። በጣም አምሮባታል። አሁን የቺዮማ ፊት ንጹህ ሆኖ ጎልቶ የወጣ ጉንጭ፣ ለስላሳ ጥቁር ቆዳና ከቆሻሻ ድካም ውጪ ይበልጥ ማራኪ የሆኑ አይኖች አሏት። ዳንኤል ስትገባ በፍጥነት ቆመ። ቺዮማ፣ ሙሉ በሙሉ ሌላ ሰው ሆነሻል። ቺዮማ በትንሹ ፈገግ አለች። ትንሽ አይናፋር ሆና ነበር። ሌላ ሰው ስትል በጥሩ ነው ወይስ በመጥፎ? ቆንጆ ሆነሻል፣ ዳንኤል በቅንነት ተናገረ። በቺዮማ ጉንጮች ላይ ትንሽ ቅላት ታየ። በረዥሙ ጠረጴዛ ተቃራኒ ጫፎች ላይ ተቀመጡ። ወይዘሮ ኦኮንኮ ምግብ ማቅረብ ጀመረች። ቺዮማ በሩዝ በዳቦና በሙዝ የተሞላውን ሳህን እውነት እንደሆነ ማመን ያቃታት ይመስል አየችው። ሹካዋን ቀስ ብላ አነሳችና ትንሽ ቀመሰች። ከዚያም ሌላ፣ ከዚያም ጣዕሙን ለማጣጣም አይኖቿን ጨፈነች። ዳንኤል ስትበላያትና ቀስ ብላ የምትበላው ስላራባት ሳይሆን ልምዱ እንዲቆይላት ስለምትፈልግ እንደሆነ ተረዳ። ለጥቂት ደቂቃዎች በዝምታ በሉ። ከዚያም ዳንኤል ተናገረ። አንድ ነገር ልጠይቅሽ እችላለሁ? ቺዮማ ቀን አለች። መጠየቅ ትችላለህ፣ ግን እመልሳለሁ ማለት አይደለም። ዳንኤል በግልጽነቷ ፈገግ አለ። በጎዳና ላይ ምን ያህል ጊዜ ኖርሽ? ቺዮማ ሹካዋን አስቀመጠች። ፊቷ በጣም ረጋ ያለ ሆነ። ስትናገር ድምጿ ዝቅተኛ ግን ደግሞ ግልጽ ነበር። 3 ዓመት 2 ወርና 17 ቀናት። የመልሷ ትክክለኛነት ዳንኤልን አስደነገጠው። እያንዳንዱን ቀን ስትቆጥር ነበር። ያ በጣም ትክክለኛ ቁጥር ነው። አሁን በገሃነም ውስጥ ስትኖር የተረፍክበትን እያንዳንዱን ቀን ትቆጥራለህ። ቺዮማ በቀስታ ተናገረች። ከዚያ በፊትስ? ቺዮማ አይኖቿን በጠረጴዛው ላይ ካሉት አይኖቹ ጋር አገናኘች። ስምምነታችንን አስታውስ። ከሰርጉ በኋላ ሁሉንም ነገር እነግርሃለሁ። ቃልህን ጠብቅ። ዳንኤል ወሰኗን አከበረ። እሺ፣ እንግዲያውስ ስለ አዲዜ ልንገርሽ። ለሚቀጥለው 1 ሰዓት ዳንኤል ለቺዮማ ሙሉ ታሪኩን ነገራት። ከ5 ዓመት በፊት በንግድ ኮንፈረንስ ላይ እንዴት እንዳገኛት፣ እንዴት ማራኪና ቆንጆ እንደነበረች፣
አብረው አንድ ነገር መገንባት እንደሚችሉ እንዳሳመነችው፣ ንግዱን ለመገንባት በቀን 18 ሰዓት በሳምንት 7 ቀን ይሰራ እንደነበር ነገራት። ቃል ገብቼላት ነበር፣ ዳንኤል ቀጠለ። ብትጠብቅ፣ ትንሽ ታጋሽ ብትሆን ኖሮ ሁሉ ነገር እንደሚኖረን ነገርኳት። ትልቅ ቤት፣ ቆንጆ መኪናዎች፣ የውጭ ሀገር ጉዞዎች፣ የፈለገችው ሁሉ ነገር ይኖራት ነበር። ግን እሷ መጠበቅ አልፈለገችም። ቺዮማ በቀስታ ተናገረች። አይ በሆነ ድግስ ላይ ኤሜካን አገኘችው። እኔ ለመድረስ የምለፋበት ሁሉ ነገር እሱ ጋር ነበር። ግን እሱ የተወለደው በዚያ ሀብት መሃል ነበር። ለምንም ነገር መልፋት አልነበረበትም። እና ዲዜ እሱ ያለውንና እኔ ገና የምገነባውን አይታ ምርጫዋን አደረገች። ኦ ያ ሰብሮ መሆን አለበት። የዳንኤል ድምፅ መራራ ነበር። አሁን በጣም ሰብሮኝ ነበር። ከሄደች በኋላ ለወራት መስራት አልቻልኩም። እዚህ ያለች የመሰለኝ ነቃ ነበር። ወደ ቤት ስመጣ ስሟን ጠራ ነበር። በእውነት መሄዷን ለመቀበል 1 ዓመት ፈጅቶብኛል። ቺዮማ እጇን ዘርግታ የዳንኤልን እጅ በቀስታ ነካችው። ያ ቀላል ድርጊት በዳንኤል ደረት ላይ ሙቀት ላከ። ዳንኤል፣ የእሷ መሄድ ካንተ ዋጋ ጋር ምንም ግንኙነት የለውም፣ ከራሷ ዋጋ ጋር እንጂ። እውነት የምትወድ ሴት ግዛቱን ካንተ ጋር ትገነባ ነበር እንጂ እስኪያልቅ አትጠብቅም። ዳንኤል በብልህነቷ ተገርሞ አያት። አመሰግናለሁ፣ ይህንን መስማት አስፈልጎኝ ነበር። ራታቸውን ጨርሰው ወደ ሳሎን ተዘዋወሩ እና ወሬያቸውን ቀጠሉ። ዳንኤል በድህነት ስላደገበት ወላጆቹ ሲታገሉ ስለማየቱና ሲያድግ መቼም ደሃ ላለመሆን ቃል ስለመግባቱ ነገራት። ቺዮማ ያለ ፍርድ ያለ ርህራሄ ግን በመረዳት አዳመጠችው። በራስ መኩራት አለብህ፣ ቺዮማ ቀጠለች። ከምንም ተነስቶ መገንባት እውነተኛ ጥንካሬን ይጠይቃል። አመሰግናለሁ፣ ዳንኤል መለሰ። ከዚያም በጥንቃቄ ጠየቀ፣ እና አንቺስ ነገሮች ከመቀየራቸው በፊት ምን ትሰሪ ነበር? የቺዮማ ፊት እንደገና ተለወጠ። ከሰርጉ በኋላ ሁሉንም ነገር እነግርሃለሁ ብዬ ቃል ገብቻለሁ። በቃ ከሰርጉ በኋላ እሺ። እኩለ ሌሊት አካባቢ ቺዮማ ለመሄድ ቆመች። መተኛት አለብኝ፣ ነገ ትልቅ ቀን ነው። ዳንኤል ወደ ደረጃው ሸኛት። ቺዮማም ዞር አለች። አሁን ስላዳመጥሽኝ በጣም አመሰግንሻለሁ። እዚህ ስለሆንሽ ጥሩ ነገር ለማድረግ እድል ስለሰጠሽኝ አመሰግናለሁ። ቺዮማ ሞቅ ባለ ፈገግታ አየችው። ዓለም ሁሉ ፊቱን ሲያዞር ስላየህኝ አመሰግንሃለሁ። ወደ ላይ ስትወጣ ዳንኤል ተመለከታት። እናም በደረቱ ላይ አንድ ለውጥ ተሰማው። ለ3 ዓመት ያልተሰማው ነገር፣ ተስፋ። ቅዳሜ ጠዋት በመስኮቶች የሚፈነጥቅ ደማቅ የፀሐይ ብርሃን ወጣ። ዳንኤል በማለዳ ነቃ። ሆዱ በጭንቀት ተወጥሮ ነበር። ዛሬ ያ ቀን ነው፣ የአዲዜ ሰርግ። ሁለቱንም ሲፈራውና ሲጠብቀው የነበረው ቀን። በጥንቃቄ ታጥቦ ምርጡን ልብሱን ለበሰ። ጥቁር ሰማያዊ ቶም ፎርድ ልብስ፣ ወደ ግማሽ ሚሊዮን ናይራ የወጣበት ነጭ ሸሚዝ፣ የሐር ከረባት፣ የኢጣሊያን ቆዳ ጫማ። መስታወት ውስጥ ሆኖ ራሱን አየና የሚያየውን ሰው ሊያውቀው አልቻለም። ከ3 ዓመት በፊት እንዲህ አይነት ልብስ ሊገዛ አልቻለም ነበር። አሁን ግን ለመቁጠር እስኪቸገር ድረስ አለው። በቀትር አካባቢ ዳንኤል የቺዮማን በር አንኳኳ። ቺዮማ ተዘጋጅተሻል? በሩ ቀስ ብሎ ተከፈተ። እናም የዳንኤል ትንፋሽ ተቋረጠ። ቺዮማ ተለውጣ ቆማ ነበር። ትላንት የገዙትን ጥቁር ረጅም ቀሚስ ለብሳ ነበር። ውብ፣ የሚያፈስ፣ ዘመን የማይሽረው። ጸጉሯ ፊቷን በሚያሳምር ሁኔታ ተሰርቷል። ሜካፓ ቀለል ያለ ቢሆንም ተፈጥሯዊ ውበቷን አጉልቶ ያወጣ፣ ጉንጯን፣ ሙሉ ከንፈሯንና ማራኪ አይኖቿን ያደመቀ ነበር። ብርሃን የሚያንጸባርቁ የአልማዝ ጉትቻዎችን አድርጋለች። ነገር ግን ለውጡ በመልኳ ብቻ አልነበረም፣ በሁኔታዋም ነበር። አቋሟ ቀጥ ያለ፣ ትከሻዋ ወደ ኋላ፣ አገጯ ደግሞ ወደ ላይ ከፍ ያለ ነበር። ልክ ቤተ መንግስት ውስጥ እንደምትኖር እንዲህ አይነት ልብስ ለመልበስና በከፍተኛ ማህበረሰብ ድግሶች ለመገኘት እንደተወለደች ትመስላለች። ዳንኤል በድንጋጤ አያት። ቺዮማ በትንሽ ፈገግታ ተመለከተችው። ዳንኤልን በመጨረሻ ቺዮማ በጣም አስደናቂ ነሽ፣ በጣም አምሮብሻል ሲል ነገራት። ቺዮማም ፈገግ አለች። አንተ መጥፎ አይደለህም ዳንኤል ቶምፕሰን አለችው። በዳንኤል ጥቁር ሜርሴዲስ ወደ ሰርጉ ቦታ ሄዱ። በኢኮይ የሚገኘው የኦካፎር ቤተሰብ ግቢ የታወቀ ነበር። ሙሉ ብሎክ የያዘ ረዥም ግንብ፣ የጥበቃ በሮችና ከመጽሔት የወጣ የሚመስል የአትክልት ስፍራ ነበረው። ወደ መግቢያው ሲቃረቡ ዳንኤል ሌሎች እንግዶች ሲመጡ አየ። ሬንጅ ሮቨር፣ ሜርሴዲስ፣ ቤንትሌ፣ ሌላው ቀርቶ ሮልስ ሮይስ። ወንዶች ውድ ልብስ፣ ሴቶች በጌጣጌጥ ያጌጡ የዲዛይነር ልብሶች። ይህ የሌጎስ ከፍተኛ ማህበረሰብ ነበር። የንብረቱ መግቢያ በሺዎች በሚቆጠሩ ነጭ ጽጌረዳዎችና
በወርቅ ሪቫን አጊጦ ነበር። ቀይ ምንጣፍ ከመኪና ማቆሚያው እስከ ዋናው አዳራሽ ተዘርግቷል። ፕሮፌሽናል ፎቶ አንሺዎች በሁለቱም በኩል እንግዶችን ፎቶ ያነሳሉ። ዳንኤል መኪናውን አቆመ። አንድ አገልጋይ የሱን በር፣ ሌላኛው ደግሞ የቺዮማን በር ከፈተ። ከመኪናው ስትወርድ ዳንኤል በዙሪያቸው ያለውን ምላሽ አየ። ሰዎች ወዲያውኑ ዞር አሉ። ወሬዎች ተቋረጡ። ሁሉም ሰው በሹክሹክታ መነጋገር ጀመረ። ያቺ ሴት ማናት? ያ ዳንኤል ቶምፕሰን አይደለም እንዴ? ከዚህ በፊት አይቻት አላውቅም፣ ግን በጣም ቆንጆ ናት። የት ነው ያገኛት? ልክ እንደ ንግስት መስላለች። ዳንኤል መኪናውን አዙሮ ለቺዮማ ክንዱን ሰጣት። በግርማ ሞገስ ያዘችው። እናም አብራው በቀይ ምንጣፉ ላይ ተራመደች። ካሜራዎች በየቦታው ነበሩ። ቺዮማ አልደነገጠችም፣ አልተጨነቀችም። ዝም ብላ ጭንቅላቷን ቀና አድርጋ በፊቷ ላይ ትንሽ ፈገግታ አድርጋ ከዳንኤል ጎን በኩራት ተራመደች። ልክ ለብዙ ጊዜ ያደረገችው ትመስል ነበር። በወርቅ ጌጣጌጦች ያጌጠች አንዲት ሴት በቀስታ መጣ። ልጄ፣ ይሄ ቀሚስ አስደናቂ ነው። ቬርሳቺ ነው ወይስ ጉቺ? ቺዮማ በሚስጥራዊ ሁኔታ ፈገግ አለች። እርግጠኛ አይደለሁም፣ ዝም ብዬ የተሰማኝን ያደረኩት። ግልጽ የሆኑ ውብ መልሶች ሰዎች ይበልጥ እንዲጓጓ አደረጓቸው። ማናት ይህች ሚስጥራዊ ሴት? ከየት ነው የመጣችው? ዳንኤልስ እንዴት አወቃት? ዳንኤልና ቺዮማ የተመደበላቸውን ጠረጴዛ ቁጥር 7ን አገኙ። እንደተቀመጡ ብዙ አይኖች ወደ እነሱ ዞሩ። ቺዮማ በረጋ መንፈስ እጆቿን በጭኗ ላይ አጣምራ ተቀመጠች። በጠረጴዛው የነበሩ አንድ አዛውንት ባልና ሚስት ወዲያው ራሳቸውን አስተዋወቁ። እንደምን ዋላችሁ? እኔ ሴናተር ኦባሳንጆ ነኝ። ይህች ደግሞ ባለቤቴ ወይዘሮ ኦባሳንጆ ናት። ዳንኤል ቶምፕሰን አለ ዳንኤል እጃቸውን እየጨበጠ። ይህች ደግሞ ቺዮማ ናት። ወይዘሮ ኦባሳንጆ በ60ዎቹ ዕድሜ የምትገኘው ሴት ቺዮማን በጥንቃቄ አጠናቻት። ልጄ፣ ከጥሩ ቤተሰብ የመጣ ሰው ትመስያለሽ። ቤተሰቦችሽ የት ሀገር ናቸው? ቺዮማ በትህትና ፈገግ አለች። ሌጎስ ነው ተወልጄ ያደግኩት። እና ዳንኤልን እንዴት አወቅሽው? በቅርቡ ነው የተገናኘ ነው፣ ግን ለረጅም ጊዜ የምንተዋወቅ ነው የሚመስለው። ሴናተር ኦባሳንጆ ሳቁ። ኦህ፣ የወጣትነት ፍቅር! መጀመሪያ ጊዜ ሁሉም እንዲህ ነው የሚሰማው። ቆንጆ ጥንዶች ናችሁ። ዳንኤልና ቺዮማ አይን ላይን ተገጣጠሙ፣ ግን አላረሟቸውም። ሙዚቃው ተቀየረ። የሙሽራው ሰልፍ ሲጀምር ሁሉም ሰው ቆመ። ወርቃማ ልብስ የለበሱ ሚዜዎች በጽጌረዳ ቅጠሎች ታጅበው መጡ። ከዚያም አዲዜ ታየች። በክሪስታልና በሉል ያጌጠ ግዙፍ የሰርግ ልብስ ለብሳ ነበር። አልማዝ የተጫነበት ዘውድ ጸጉሯ ላይ ይታይ ነበር። ሜካፓ ደማቅ ነበር። ሰው ሁሉ አጨበጨበ። አዲዜ ፈገግ እያለች ተራመደች፣ ግን አይኖቿ ክፍል ውስጥ ሲንከራተቱ በዳንኤል ጠረጴዛ ላይ በድንገት አረፉ። እይቷ ዳንኤል ላይ አረፈና ፈገግቷም ጠፋ። ከዚያም ቺዮማን ተመለከተች። የአዲዜ ፊት ልክ እንደ መንፈስ ነጭ ሆነ። አፏ በድንጋጤ ተከፈተ። አይኖቿ በፍርሃትና በማወቅ ስሜት ፈጠጡ። ለ2 ሰኮንድ መራመድ አቆመች። ተንቀሳቀሺ፣ ሁሉም እያየሽ ነው ሲል የሰርጉ አዘጋጅ በሹክሹክታ ተናገረ። አዲዜ በግድ መራመዷን ቀጠለች። እጆቿ ግን ይንቀጠቀጡ ነበር። አሁንም ወደ እነሱ ጠረጴዛ በስርቆት ታይ ነበር። ቺዮማ በረጋ መንፈስ ተቀምጣ ነበር፣ ነገር ግን አይኖቿ አዲዜ ላይ አርፈው ነበር። ያ እይታ ህመምንና ፍትህን የሚናገር ነበር። አዲዜ ኤማካ ወደሚጠብቅበት መድረክ ደረሰች። ስነ ስርዓቱም ተጀመረ። ግን አዲዜ ትኩረት አልነበራትም። አይኖቿ ወደ ዳንኤልና ቺዮማ ጠረጴዛ አሁንም ይሄዱ ነበር። ቃለ መሐላ ስትፈጽም 2 ጊዜ ተሳሳተች። ድምጿ ይንቀጠቀጥ ነበር። ደህና ነሽ? ሐሳብሽ የተበታተነ ይመስላል። ኤሚካ በሹክሹክታ ጠየቃት። ደህና ነኝ አለችው፣ ግን ደህና አልነበረችም። ከሰርጉ በኋላ አዲዜ ወደ እነሱ መጣች። ወርቃማ ቀሚስ ለብሳ ነበር። ኤሚካ ከጎኗ ነበር፣ ግን ፊቷ በጭንቀት ተወጥሮ ነበር። ዳንኤል አለች አዲዜ። ድምጿ የውሸት ጣፋጭነት ነበረው። ስለመጣህ አመሰግናለሁ። ይህ ለኔ ትልቅ ትርጉም አለው። ዳንኤል ቆሞ በትህትና ራሱን ነቀነቀ። እንኳን ደስ አለሽ አዲዜ፣ በጣም ቆንጆ ሆነሻል። የአዲዜ ፈገግታ አነስ ያለ ነበር። አይኖቿ ወደ ቺዮማ ሄዱና ፊቷ እንደገና ገረጣ። ይህች ቆንጆ ሴት ማናት? አልተዋወቅንም መሰለኝ። ቺዮማ በግርማ ሞገስ ቀስ ብላ ቆመች። በጫማዋ ከአዲዜ ትንሽ ረዘም ትል ነበር። አይን ላይን አዲዜን አየቻት። እኔ ቺዮማ ነኝ። አዲዜ አፈጠጠችባት። ተገናኝተን እናውቃለን? ፊትሽን የማውቀው ይመስለኛል። ቺዮማ ጭንቅላቷን ዘመም አደረገች። ምናልባት ሌጎስ ለአንዳንዶቻችን ትንሽ ዓለም ናት። ሰዎች ባልታሰበ ሁኔታና ቦታ ይገናኛሉ።
የአዲዜ አተነፋፈስ ፈጠነ። አይመስለኝም። አንቺን የመሰለ ሰው ባገኝ አስታውሰዋለሁ። ታስታውሺ ነበር? ቺዮማ ጠየቀች። ድምጿ ረጋ ያለ ግን ስለታም ነበር። ሰዎች ሲመቻቸው ፊቶችን ይረሳሉ፣ ማስታወስ በማይመችበትም ጊዜ። ኤሜካ የእንግዳውን ውጥረት ተረድቶ መጣ። እኔ ኤሜካ ነኝ፣ ሙሽራው። ቺዮማ ስለተተዋወቅን ደስ ብሎኛል። አዲዜ የኤሜካን እጅ አጥብቃ ያዘች። ሌሎች እንግዶችን ሰላም ማለት አለብን። ብዙ ሰው እየጠበቀን ነው። ግን እኮ ገና መምጣታችን ነው። ኤሜካ ጀመረ። የአዲዜ ድምፅ በድንጋጤ ተሞልቶ ነበር። ኤሜካ ግራ በመጋባት ወደ ዳንኤልና ቺዮማ እያየ አዲዜ ጎትታ ወሰደችው። ዳንኤል ወደ ቺዮማ ዞረ። ይህ ምን ነበር? በግልጽ አውቃሻለች። ቺዮማ ተቀመጠች። ፊቷ ላይ ምንም አይነበብም ነበር። ምግቡን እንብላ። ነገር ግን ዳንኤል አንድ ትልቅ ነገር እየተፈጠረ እንደሆነ ተሰማው። ድግሱ ቀጠለ፣ ግን አዲዜ በየደቂቃው ይበልጥ ትጨነቅ ነበር። አሜካ በዳንሳቸው ወቅት ጠየቃት። አዲዜ ምን እየሆነ ነው? ከስነ ስርዓቱ ጀምሮ ሌላ ሰው እየሆንሽ ነው። ያቺ ከዳንኤል ጋር ያለችው ሴት ማናት? ለምንድን ነው እንደዚህ የምታስደነግጥሽ? የአዲዜ አይኖች በድንጋጤ ተሞሉ። ያቺ ሴት ኤማካ ከቀድሞ ህይወቴ ውስጥ ያለች ሰው ትመስለኛለች። ዳግመኛ አያታለሁ ብዬ ያላሰብኳት ሰው። ኤሜካ ፊቱ ተለዋወጠ። ምን ማለትሽ ነው? ማናት እሷ? አሁን እዚህ ማውራት አልችልም። አሁን ጊዜው አይደለም። አዲዜ አሁን ሚስቴ ነሽ፣ ንገሪኝ። ነገር ግን አዲዜ መልስ ሳትሰጥ አስተናጋጁ ማይክሮፎኑን መታ። ክቡራትና ክቡራን፣ ሙሽሮቹን ለምስጋና ንግግር ወደፊት እንጋብዛለን። አዲዜ በሚንቀጠቀጠው እግሯ ወደ ማይክሮፎኑ ሄደች። ኤሜካም ከጎኗ ቆመ። አዲዜ ማይክሮፎኑን በእጆቿ ያዘች። ዛሬ ከኛ ጋር ስላከበራችሁ እናመሰግናለን። አዲዜ ጀመረች። ድምጿ አይጸናም ነበር። ይህ ቀን ለኔ ሁሉ ነገሬ ነው። እዚህ ለመድረስ ጠንክሬ ሰርቻለሁ። የዛሬውን ህይወት ለመገንባት። አንድ ግልጽና ጠንካራ ድምጽ ከመካከላቸው አቋረጣት። መላው አዳራሽ በድንጋጤ ዝም አለ። ቺዮማ በጠረጴዛዋ ላይ ቆማ ነበር። ህይወትሽን ገነባሽ? ቺዮማ ደገመችው። ድምጿ አዳራሹን ሞላው። እንዴት እንደገነባሽ ንገሪያቸው አዲዜ። ዛሬ እዚህ የደረስሽበትን ሁሉንም እውነት ንገሪያቸው። አዳራሹ በሹክሹክታ ተሞላ። የአዲዜ ፊት ልክ እንደ ኖራ ነጭ ሆነ። ምን እያልሽ እንደሆነ አታውቂም። አዲዜ ተንተባተበች። ቺዮማ አንድ እርምጃ ወደፊት ሄደች። አታውቂም? እንግዲያውስ ላስታውስሽ። ከ3 ዓመት በፊት ለአያትሽ ለወይዘሮ ኢጂዮማ የግል ተንከባካቢ ሆኜ ሰርቼ ነበር። ያ ስም ትዝ ይልሻል? ክፍሉ በጩኸት ተሞላ። አዲዜ እግሮቿ ሊከዷት ደረሱ። ቺዮማ ቀጠለች። ወይዘሮ ኢጂዮማ ድንቅ ሴት ነበሩ። ደግ፣ ለጋስና ሰው አፍቃሪ። በጣም ሀብታምም ነበሩ። በጣም ብቸኛም ነበሩ። ምክንያቱም ብቸኛ የልጅ ልጃቸው አንቺ አዲዜ ለዓመታት ጥለሻቸው ነበር። አልጠየቅሻቸውም፣ አልደወልሽም፣ ስለነሱ አልጨነቀሽም። ሊሞቱ እንደሆነ እስከምትሰሚ ድረስ ምንም ነገር አላደረግሽም። ያ ውሸት ነው፣ ውሸት ነው። አዲዜ ጮኸች። ድምጿ ግን ተሰብሮ ነበር። እየዋሸች ነው። እባካችሁ እንዳትሰሟት፣ እየዋሸች ነው። ቺዮማ በቀስታ ቀጠለች። ወይዘሮ ኢጂዮማ ልክ እንደ ልጃቸው ይወዱኝ ነበር። በየቀኑ እንከባከባቸው ነበር። መብላት በማይችሉበት ጊዜ አበላኋቸው። ሲደክሙ አጠብኳቸው። እጃቸውን ይይዛቸው ነበር እና ምን እንዳሉኝ ታውቂያለሽ? ክፍሉ ጸጥ አለ። በኑዛዜያቸው ውስጥ ሊያካትቱኝ እንደሚፈልጉ ነገሩኝ። ሙሉ ገንዘባቸውን ሳይሆን የራሴን ስራ እንድጀምር በቂ ሆነውን። ምክንያቱም በመጨረሻ ቀናቸው ክብር ስለሰጧቸው። አዲዜ ማልቀስ ጀመረች። ቺዮማ ድምጿ ጠነከረ። ግን አንቺ አወቅሽ፣ አያትሽን እንደምትወጂ መስለሽ መጣሽ እና ምን ያህል እንደተቀራረብን ስታይ አንድ ነገር ሊሰጡኝ እንደሆነ ተረዳሽ። አልቻልሽም፣ እናም አጠፋሽኝ። እኔ አላደረኩትም። አዲዜ ጀመረች። አሁን አድርገሻል። ቺዮማ ጮኸች። የአያትሽን የአልማዝ አንገት ሐብል ሰርቃለች ብለሽ ከሰስሽኝ። መድኃኒታቸውን እየመረዘች ነው አልሽ። በፊታቸው ፖሊስ ጠርተሽ ልክ እንደ ወንጀለኛ አስጎተችኝ። ስሜን ሙሉ በሙሉ ስላጠፋሽ ማንም ሊቀጥረኝ አልፈለገም። ኤሜካ አዲዜን በድንጋጤ እያየ ወደ ኋላ ቀረ። አዲዜ ምን እየሆነ ነው? ኤሜካ ከአዲዜ ራቅ ብሎ ቆመ። አዲሷን ሚስቱን በመጸየፍና ባለማመን ተመለከታት። አዲዜ ስለምንድን ነው የምታወራው? ቺዮማ ከቦርሷ ውስጥ ትንሽ ኢንቨሎፕ አወጣች። ማስረጃ አለኝ። ወይዘሮ ኢጂዮማ ከመሞታቸው በፊት የጻፉልኝ ደብዳቤዎች አሉኝ። ምንም አይነት መርዝ እንዳልነበር የሚያሳዩ የሕክምና ሪፖርቶች ናቸው። በዚያ ቤት ውስጥ ይሰሩ የነበሩ ነርሶች ምስክርነት።
የአያትሽን ሂሳቦች እንዴት እንዳጭበረበርሽ የሚያሳዩ የፋይናንስ መረጃዎች። ዳንኤል ቆም ብሎ ወደ ቺዮማ ሄደ። እሷም ኢንቨሎፑን ሰጠችው። እርሱም ከፍቶ አንዱን ደብዳቤ በግልጽና በጠንካራ ድምጽ ማንበብ ጀመረ። ውድ ቺዮማ፣ የልጅ ልጄ ምን እንዳደረገች አውቃለሁ። ውጪ ሰው ናት ብላ ለምታስባት ሰው ርስቷን እንዳታጣ ስለፈራች እንድትሄጂ እንደምትፈልግ ይገባኛል። ነገር ግን አንድ ነገር እንድታውቂ ይፈልጋለሁ። አንቺ ለኔ ከሷ በላይ ቤተሰቤ ነሽ። ብቸኛ በነበርኩበትና በፈራሁበት ጊዜ ተንከባክበሽኛል። እነዚህን ደብዳቤዎች በጥንቃቄ ያዢ። አንድ ቀን እውነቱ ይወጣል እና ማስረጃ ያስፈልግሻል። የሰርግ አዳራሹ በሰዎች ድንጋጤና በሹክሹክታ ድምጽ ተሞላ። አንድ ሰው ከኋላ ሆኖ ፖሊስ ጥሩ፣ ይህ ጥቃት ነው ብሎ ጮኸ። ሌላ ድምጽ ደግሞ የውርስ ማጭበርበር ነው፣ መታሰር አለባት እያሉ መጮህ ጀመሩ። ብዙ ሰዎች ስልካቸውን አውጥተው ሁሉንም ነገር መቅረጽ ጀመሩ። አንዳንዶች በኢንስታግራም እና በትዊተር ላይ ቀድመው አሰራጩት። በሰኮንዶች ውስጥ ቅሌቱ በዓለም ዙሪያ ታወቀ። አዲዜ በድንጋጤ ዙሪያዋን ተመለከተች። እንባዋ በፊቷ ላይ ይፈስ ነበር። ሰርጌን ልታበላሽ እየሞከረች ነው። አንቺ ምንም ስለሌለሽና እኔ ሁሉም ነገር ስላለኝ ቀንተሽ ነው። የቺዮማ ድምጽ አሁን ቀዝቃዛ ሆነ። የረጋው ሁኔታ ሁሉ ጠፋ። እኔ ምንም የሌለኝ አንቺ ሁሉንም ነገር ስለቀማሽኝ ነው አዲዜ። ቤት አልባ አደረግሽኝ። በየመንገዱ እንድተኛ አደረግሽኝ። ለቀናት እንድራብ አደረግሽኝ። በየቀኑ ለህይወቴ እንድሰጋ አደረግሽኝ። ይህ ሁሉ የሆነው የአያትሽን ገንዘብ ለራስሽ ብቻ ስለፈለግሽ ነው። ኤሜካ የአዲዜን እጅ ያዘ። ይህ እውነት አይደለም በይኝ እባክሽን፣ አላደረግኩትም በይኝ። አዲዜ አፏን ከፈተች፣ ግን ምንም ቃል ሊወጣት አልቻለም። ዝምታዋ ለሁሉም ሰው በቂ መልስ ነበር። በደቂቃዎች ውስጥ የጥበቃ ሰራተኞች ተጠሩ። ብዙም ሳይቆይ ፖሊሶች መጡ። ቺዮማን ጠየቋት። ሰነዶቹን መረመሩ። ከ3 ዓመት በፊት የነበረውን ቅሌት የሚያስታውሱ ነገር ግን የአዲዜን ወሬ አምነው የነበሩ እንግዶችን ቃል ተቀበሉ። አዲዜ ለማምለጥ ሞከረች፣ ግን ጠባቂዎች መውጫውን ዘጉት። በዚያ ውድ የወርቅ ልብሷ መሬት ላይ ተዘረረች። በከፍተኛ ስሜት እያለቀሰች ነበር። ያ ፍጹም ሰርጓ ባንዴ ወደመ። ውሸቶቿም ለሁሉም አስፈላጊ ለሆኑ ሰዎች ተጋለጡ። ኤሜካ አሁን ያገባት ሴት በፖሊስ ስትጠየቅ ቆሞ ይመለከት ነበር። ፊቱ በድንጋጤና በክህደት ስሜት ነጥቷል። ፖሊሶች በእጃቸው ካቴና ይዘው ወደ አዲዜ ቀረቡ። ወይዘሮ አዲዜ በአረጋውያን ጥቃት፣ በውርስ ማጭበርበርና በስም ማጥፋት፣ በሕክምና ሰነዶች ማጭበርበር በቁጥጥር ስር ውለዋል። ዝም ማለት መብት አሉት። አዲዜን ይዘዋት ሲሄዱ ለመጨረሻ ጊዜ ቺዮማን ዞር ብላ አየቻት። አይኖቻቸው በዚያ የሰርግ አዳራሽ ውስጥ ተገናኙ። ይቅርታ ብላ አዲዜ በተሰበረ ድምፅ አንሾካሾከች። በጣም ይቅርታ። ነገር ግን ቺዮማ ምንም መልስ አልሰጠቻትም። ሕይወቷን ባጠፋችው ሴት ላይ ፍትህ በመጨረሻ ሲሰፍን በዝምታ ትመለከት ነበር። ከጥቂት ሰዓታት በኋላ በደስታ ተሞልቶ የነበረው የሰርግ አዳራሽ አሁን የወንጀል ስፍራ ይመስል ነበር። እንግዶች በድንጋጤ ተቧድነው ይንሾካሾካሉ። በስልካቸውም ቪዲዮ ይቀርጻሉ። ያዩትን ነገር ለማመን እየሞከሩ ነበር። ያ ሁሉ ቆንጆ ጌጣጌጥ፣ ነጭ ጽጌረዳዎች፣ ወርቃማ ሪቫኖች አሁን የዚያን ቀን ትርጉም የሚያፈዙ ይመስላሉ። አዲዜ በሞጫው አቅራቢያ ባለው ወንበር ላይ በካቴና ታስራ ተቀመጠች። የወርቅ ልብሷ ተጨማዶና በእንባና በሜካፕ ተበላሽቶ ነበር። 2 ፖሊሶች በግራና በቀኟ ቆመዋል። ሙሉ በሙሉ የተሰበረች ትመስል ነበር። ከጥቂት ሰዓታት በኋላ በልብ በሙሉነት ወደ መድረክ ከወጣችው ሙሽራ ጋር ምንም አትመሳሰልም ነበር። ኤሜካ ከአዲሷ ሚስቱ ጥቂት ራቅ ብሎ ቆሞ ለመጀመሪያ ጊዜ እያያት ይመስል በትኩረት ይመለከታት ነበር። ሚዜው ረጅሙ ሰው ኢፊያኒ እጁን በኤሜካ ትከሻ ላይ አኖረ። ጓደኛዬ በጣም አዝናለሁ፣ ኢፊያኒ በዝግታ ተናገረ። ምንም ቃል የለኝም። ሳሙኤል ድምፁ ባዶ ነበር። አገባኋት። ከ3 ዓመት በፊት አገባኋት። እንዴት እንደሆነ አላወቅኩም። ማንነቷን እንዴት አላየውም። ሁሉንም ሰው አታላለች። ራስን አትውቀስ እባክህ አለው ኢፊያኒ። ነገር ግን ኤሜካ ራሱን በዝግታ ነቀነቀ። ምልክቶች ነበሩ፣ ጥቃቅን ነገሮች። ስለ አያቷ ፈጽሞ ማውራት አትፈልግም ነበር። ስለ ቤተሰቧ ሲነሳ ሁል ጊዜ ወሬውን ትቀይር ነበር። የግል ጉዳዩዋ ስለሆነ ይመስለኝ ነበር። እንደዚህ አይነት ነገር ደብቃ ይሆናል ብዬ አላሰብኩም። ዳንኤል እና ቺዮማ በጠረጴዛው አጠገብ ቆሞ ሁሉንም ነገር ይመለከቱ ነበር። የቺዮማ ፊት ነጭ ሆኗል፣ ነገር ግን ረጋ ያለች ናት። እጆቿ አሁንም የረጉ ቢሆንም ማንም አያየኝም ብላ ስታስብ ጣቶቿ በትንሹ ይንቀጠቀጡ ነበር። ደህና ነሽ? ዳንኤል በዝግታ ጠየቃት።
ቺዮማም ራሷን ነቀነቀች። ደህና ነኝ። ለዚህ ቅስፈት 3 ዓመታትን ጠብቄያለሁ። አሁን እዚህ ስደርስ ምን ሊሰማኝ እንደሚገባ አላውቅም። ልትኮሪ ይገባሻል። እውነቱን ተናግረሻል። ለራስሽ ቆመሻል። ቺዮማ አይኖቿ በእንባ ተሞሉ። ታዲያ ለምንድነው እንዲህ አይነት ባዶነት የሚሰማኝ? ዳንኤል መልስ ከመስጠቱ በፊት አንዱ ፖሊስ ወደ እነሱ ቀረበ። በ50ዎቹ ዕድሜ ውስጥ ያለ ደግ አይኖች ያሉት እና ቁም ነገረኛ ሰው ነበር። መርማሪው ቺዮማን ወደ አንድ ጸጥ ያለ ክፍል ወሰዳት። ከ3 ዓመት በፊት የሆነውን ሁሉንም ንገሪን አላት። ቺዮማም ረጅም ትንፋሽ ወሰደች። በአንድ ታዋቂ ድርጅት በኩል የወይዘሮ ኢጂዮማ ተንከባካቢ ሆኜ ተቀጠርኩ። እሳቸው ብቸኛ ነበሩ። በስኳርና በልብ ህመም ይሰቃዩ ነበር። ካገኟቸው ሰዎች ሁሉ በጣም ደግ ነበሩ። አዲዜ ደግሞ እኔ ስራ ከጀመርኩ ከ6 ወር በኋላ መጣች። ወይዘሮ ኢጂዮማ ለ2 ዓመት አላዩዋትም ነበር። አዲዜ ወደዛ የምትመጣው ገንዘብ ስትፈልግ ብቻ ነበር። በቃ ቼክ ተቀብላ ትሄዳለች። ምንም አይነት እንክብካቤ አታደርግም ነበር። መቼ ነው ነገሮች የተቀየሩት? ወይዘሮ ኢጂዮማ ኑዛዜያቸውን እያደሱ እንደሆነ ነገሩኝ። የራሴን ስራ እንድጀምር አንድ ነገር ሊተውልኝ ፈለጉ። ከ2 ቀን በኋላ አዲዜ የአያቴ የፈርጥ የአንገት ሐብል ጠፍቷል ብላ እያለቀሰች መጣች። እኔ እንደሰረቅኩ አድርጋ ከሰሰችኝ። እና ምን ሆነ? ፖሊሶች ክፍሌን ሲፈትሹ ሐብሉን በመሳቢያዬ ውስጥ አገኙት። እኔ ግን እዛ አላስቀመጥኩም ነበር። አዲዜ ናት ያስቀመጠችው። ከዚያም የወይዘሮ ኢጂዮማን መድኃኒት እየመረዘች ነው ብላ ከሰሰችኝ። መርማሪው ቀና ብሎ አያት። በጣም ከባድ ክስ እኮ ነው አውቃለሁ። ነገር ግን ምርመራው የታዘዘውን መድኃኒት እንጂ ሌላ ምንም ነገር አላሳየም። ለቀቁኝ። ነገር ግን ድርጅቱ ከስራ አባረረኝ። ምክንያቱም ስሜ ጠፍቷል። ወይዘሮ ኢጂዮማስ? ቺዮማ ጉንጮቿ በእንባ ረጠቡ። አዲዜ ሁሉንም ግንኙነቶች ዘጋች። ወይዘሮ ኢጂዮማም ከ2 ወር በኋላ ሞቱ። ቀብራቸው ላይ እንኳን እንዳልገኝ ተከለከልኩ። እና እንዴት ቤት አልባ ሆንሽ? ከፖሊስ ሪፖርቱ በኋላ ማንም ሊቀጥረኝ አልፈለገም። ገንዘቤም አለቀብኝ። አፓርታማዬን አጣሁ። የምዞርበት ቤተሰብ አልነበረኝም። መርማሪው ራሱን በሐዘኔታ ነቀነቀ። ያቀረብሻቸው ሰነዶች በሙሉ ጠንካራ ማስረጃዎች ናቸው። አዲዜን ሙሉ በሙሉ እንመረምራለን። በአረጋውያን ጥቃት፣ በውርስ ማጭበርበርና በስም ማጥፋት ክስ ይመሰረትባታል። እናም ስሜ ይጸዳል። አሁን በይፋ እኔ ራሴ ያረጋግጥልሻለሁ። ጋብቻው አብቅቷል አዲዜ፣ ኤሜካ በቁርጥ ድምፅ ተናገረ። ሰኞ ጠዋት የጋብቻ ስረዛ አቀርባለሁ። ካንቺ ምንም አልፈልግም። እንድትርቂኝ ብቻ ነው የምፈልገው። አዲዜን ይዟት ሲሄዱ ለቅሷ እየጨመረ መጣ። እንግዶቹ እንዲያልፉ መንገድ ለቀቁላቸው። ብዙዎች በስልካቸው ይቀርጹ ነበር። ነገ ይህ ቅሌት በናይጄሪያ ሶሻል ሚዲያ ሁሉ ይናፈሳል። ቺዮማ ስትመጣ በጣም የደከማት ቢሆንም እፎይታ ግን ይታይባት ነበር። ዳንኤል እየጠበቃት ነበር። እሷን በቀስታ ወደ እቅፉ ገባች። ለቅሷን እስክትጨርስ ድረስ አጥብቆ ያዛት፣ አጽናናት። የፍትህና የ3 ዓመት ህመም፣ በመጨረሻም እውቅና የማግኘት ለቅሶ አበቃ። ዳንኤል በሹክሹክታ ነገራት። በመጨረሻም አብቅቷል። ኤሜካ ወደ እነሱ ቀረበ። ፊቱ በጸጸት ተሞልቶ ነበር። ቺዮማ ይቅርታ ጠይቅሻለሁ። በአንቺ ላይ ምን እንዳደረገች አላውቅም። አላወቅም፣ ምክንያቱም እንድታውቅ አልፈለገችም። ቺዮማ በድንገት ተናገረች። አታላዮች የሚያደርጉት ይህንን ነው። ሊረዳሽ የሚችለው ነገር አለ? ገንዘብ፣ ግንኙነት፣ ተሰሚነት አለኝ። ቺዮማ ራሷን ነቀነቀች። ገንዘብ አልፈልግም። እኔ የምፈልገው እውነቱ እንዲወጣ ብቻ ነው። እናም አሁን ወጥቷል። የዳንኤል ሹፌር መኪናውን አመጣ። በዝምታ ወደ መኪናው ሄዱ። ቺዮማ በመስኮት በኩል ሌጎስን እየተመለከተች ነበር። ዳንኤል ስትል ቺዮማ ጠራችው። ለሁሉም ነገር አመሰግናለሁ። በማይታይ ሁኔታ ውስጥ ሳለሁ አየኸኝ፣ እድል ሰጠኸኝ። ዳንኤል እጇን ያዛት። ምንም ቢሆን በመጨረሻም ወደ እውነቱ የምትደርሽበትን መንገድ ታገኙ ነበር። ለዘላለም ተሸንፈሽ ለመቆየት በጣም ጠንካራ ነሽ። ወደ ዳንኤል ቤት ተመለሱ። ወይዘሮ ኦኮንኮ እየሮጡ መጡ። ሁሉም ነገር በሶሻል ሚዲያ እያየው ነበር። ሁለታችሁም ደህና ናችሁ? ቺዮማ በትንሹ ፈገግ አለች። ደህና ነን፣ ብቻ ደክሞኛል። በራት ወቅት ዳንኤል ጠየቃት። እሺ አሁን ምን ይሆናል? ቺዮማ ለጥቂት ጊዜ አሰበች። አሁን እንደገና አገነባለሁ። ስሜን በይፋ ለማጽዳት ከፖሊስ ጋር እሰራለሁ። ከዚያ እንደገና ጀምራለሁ። ስራ ፈልጋለሁ። የምኖርበት ቤት ፈልጋለሁ። ራሴን እንደገና አገኛለሁ። ወደ መንገድ ግን አትመለሽም፣ ዳንኤል በቁርጥ ድምፅ ተናገረ። ለመሄድ እስክትዘጋጂ ድረስ እዚህ መቆየት ትችያለሽ። ምንም ጥያቄ የለውም።
የቺዮማ አይኖች በእንባ ተሞሉ። ለምንድነው እንደዚህ ደግ የምትሆንልኝ? ዳንኤል ቃላቱን በጥንቃቄ መረጠ። ምክንያቱም በአንቺ ቦታ እኔ ብሆንስ ብዬ አስባለሁ። እኛ ብዙም አንለያይም ቺዮማ። ሁለታችንም ከምንም ተነስተን ለህይወታችን ታግለናል። ልዩነቱ እድልና ጊዜ ብቻ ነው። በዚያ ምሽት ቺዮማ አልጋ ላይ ተኝታ ስለ ሁሉም ነገር አሰበች። ከ3 ዓመት በፊት አዲዜ ሁሉንም ነገር ቀምታት ነበር። ቺዮማ 3 ዓመት ከ2 ወር ከ17 ቀናት እያንዳንዱን የህመም ቅስፈት እየቆጠረች ፍትህ መቼ እንደሚመጣ ትጠብቅ ነበር። እናም ዛሬ በመጨረሻ መጣ። ነገር ግን ቺዮማ አንድ አስፈላጊ ነገር ተረዳች። የዛሬው ቀን ስለ በቀል አልነበረም፣ ስለ እውነት እንጂ። በእሷ ላይ የደረሰውን ነገር እውቅና እንዲያገኝና ሌሎች እንዲመሰክሩ ማድረግ ነበር። ፍትህ ማለት ሁል ጊዜ ቅጣት ማለት አይደለም፣ አንዳንድ ጊዜ መታመን ማለት ነው። እናም ከ3 ዓመታት በኋላ ለመጀመሪያ ጊዜ ቺዮማ ሰላማዊ እንቅልፍ ተኛች። ከሰርጉ ቅሌት በኋላ ያሉት ሳምንታት በጣም ፈጣን ነበሩ። የአዲዜ መታሰር የሌጎስ ትልቁ ዜና ሆነ። ጋዜጦች በሰርጓ ቀን ሙሽራዋ በአረጋውያን ጥቃት ታሰረች እያሉ ዘገቡ። መርማሪው ከ2 ሳምንታት በኋላ ደወለ። ቺዮማ፣ ምርመራው ተጠናቋል። አዲዜ በይፋ ተከሳለች። የአረጋውያን ጥቃት፣ የውርስ ማጭበርበርና ስም ማጥፋት፣ በሐሰት መመስከር። እናም ያንቺ መዝገብ ሙሉ በሙሉ ጸድቷል። በይፋ ስራ መስራት ትችያለሽ። ቺዮማ በዳንኤል ሳሎን ውስጥ ተቀምጣ በእፎይታ አለቀሰች። በመጨረሻም አበቃ ስትል ተናገረች። አሁን ምን ልታደርግ ያሰብሽ? ዳንኤል በዝግታ ጠየቃት። እንደገና መስራት ፈልጋለሁ። እንደገና ተንከባካቢ መሆን ፈልጋለሁ። በቃ ማንነቴ እሱ ነው። በሚቀጥለው ወር ዳንኤል ቺዮማ ህይወቷን እንደገና እንድትገነባ ረዳት። ጠበቃዎቹ ያለምንም ምርመራ ያባረሯትን ድርጅት እንድትከስ ረዷት። ካሳው የፋይናንስ ዋስትና ሰጣት። ዳንኤል ከተንከባካቢነት የምስክር ወረቀት ፕሮግራም ጋር አገናኛት። በ6 ሳምንታት ውስጥ የላቀ የምስክር ወረቀት አገኘች። ነገር ግን ሌላ ነገር እየሆነ ነበር። ፍቅር። በመካከላቸው የፍቅር ስሜት እየተፈጠረ ነበር። በትንሽ ነገር ተጀመረ። በምሽት ስለ ህልምና ስለ ፍርሃት ረዣዥም ወሬዎችን አወሩ። ዳንኤል ወደ ቤት ሲመጣ ቺዮማ ከወይዘሮ ኦኮንኮ ጋር ምግብ ስታበስል ማግኘትና ሁለቱንም እንደ ድሮ ጓደኛ ሲሳሳቁ ማየት ያስደስተው ነበር። ቺዮማ ዳንኤል ስለ ቀኑ ሲያወራ በጥሞና የምትሰማበት መንገድ እጅግ የተለየ ነበር። ከሰርጉ ከ2 ወር በኋላ ዳንኤል ቺዮማን በረንዳው ላይ የሌጎስን ሰማይ ስትመለከት አገኛት። በ2 ብርጭቆ ወይን ተቀላቀላት። ምን እያሰብሽ ነው ብሎ ጠየቃት። ቺዮማም ፈገግ አለች። ከ3 ወር በፊት ህይወቴ ምን ያህል የተለየ እንደነበር እያሰብኩ ነው። በኮንክሪት ላይ ተኛ ነበር። አሁን ግን እዚህ ነኝ። ስሜ ጸድቷል። የወደፊት ህይወቴም በተስፋ ተሞልቷል። ይሄ ሁሉ ይገባሻል አላት ዳንኤል። ቺዮማም ወደሱ ዞረች። በዚያ ቀን ስታገኘኝ ለምንድነው በእውነት የቆምከው? ዳንኤል ዝም አለ። ምንም ባይኖርሽም እንኳን ለመለመን ፍቃደኛ ለመሆንሽን ስመለከት በሌላ በማንም ያላየሁትን ጥንካሬ አየሁ። ምንም አልነበረሽም፣ ነገር ግን ክብርሽ አብሮ ነበር። ያ ብርቅ ነው ቺዮማ። ህይወቴን መልሰ ሰጠኸኝ። አይ ዳንኤል በቁርጥ ድምጽ ተናገረ። ህይወትሽን መልሰሽ የሰጠሽው አንቺ ራስሽ ነሽ። እነዚህን ደብዳቤዎች ለ3 ዓመታት ጠብቀሻል። ለፍትህ ታግለሻል። ቆመሽ እውነቱን ተናግረሻል። እኔ መንገድ ብቻ ነው ያሳየውሽ። ቺዮማ እጁን ያዘች። እንግዲያውስ ሁሉም ሰው ውሸታም ሲለኝ ስላመንከኝ አመሰግናለሁ። ዳንኤል የተያያዙ እጆቻቸውን ተመለከተ። ቺዮማ፣ በፍቅርሽ የወደኩ ይመስለኛል። ቺዮማ ትንፋሿ ተቆራረጠ። እኔም ካንተ ፍቅር ይዞኛል፣ ግን እፈራለሁ። ምንም የምሰጥ ነገር የለኝም። ከዜሮ እየጀመርሽ አይደለም። ዳንኤል አቋረጣት። ከጥንካሬ፣ ከህልውና፣ ከእውነት እየጀመርሽ ነው። ያ ደግሞ በገንዘብ ሊገዛ ከሚችል ከማንኛውም ነገር በላይ ዋጋ አለው። አንድ ትንሽ የቬልቬት ሳጥን አወጣ። ውስጡ ትንሽ አልማዝ ያለበት ቀላል የብር ቀለበት ነበር። የቃል ኪዳን ቀለበት። በውስጡ ትንሽ አልማዝ ያለበት ቀላል የብር ቀለበት ነበር። የቃል ኪዳን ቀለበት ነው። ዳንኤል ተናገረ። አብረን እውነተኛ ነገርን እንደምንገነባና ዳግመኛ ዓለምን ብቻሽን እንደማትጋፈጪ ቃል ገባልሻለሁ። እሺ አለች ቺዮማ። በደስታ ተሞልታ ነበር። ከ6 ወራት በኋላ ቺዮማ የራሷ አፓርታማ ነበራት። እንደ ዋና ተንከባካቢም ትሰራ ነበር። በመልካም ስራዋ ስም አተረፈች። ነገር ግን አብዛኛውን ምሽት በዳንኤል ቤት ታሳልፍ ነበር። ልክ እንደ ቤቷ ይሰማት ነበር። አንድ ምሽት ቺዮማ ከሆስፒታል ደስ የሚል ዜናን ይዛ ተመለሰች። ዳንኤል፣ መንታ ልጆችን ልንወልድ ነው። የዳንኤል ፊት በትልቅ ፈገግታ ተሞላ።
ልጆች ሊኖረን ነው? ከፊቷ ተንበረከከ። ቺዮማ ታገቢኛለሽ? ከኔ ጋር ቤተሰብ መመስረት ትፈልጊያለሽ? እባክሽን አሁኑኑ አግቢኝ ሲል በሳቅ ጠየቃት። አሁን አገባሃለሁ፣ ለሁሉም ነገር ዝግጁ ነኝ። ከ3 ወራት በኋላ በዳንኤል የአትክልት ስፍራ ውስጥ ተጋቡ። ከቅርብ ጓደኞቻቸው ጋር ትንሽ የሰርግ ስነ ስርዓት አደረጉ። ከ4 ወራት በኋላ ቺዮማ ጤናማ መንታ ልጆችን ወለደች። ጁኒየር የተባለ ወንድ ልጅና ኢጂዮማ የተባለች ሴት ልጅ። ዳንኤል ልጆቹን ይዞ ቺዮማን በሆስፒታል አልጋ ላይ ሆና እያያት አደረግነው ብሎ አንሾካሾከ። ቺዮማም ፈገግ አለች። አደረግነው፣ አብረን አደረግነው። ውድ ቤተሰቦቼ የዛሬው ታሪካችን እውነት ሁል ጊዜ ወደ ላይ እንደሚወጣ ያሳየናል። ምንም ያህል በጥልቀት ቢቀበርም አሁን መውጣቱ ግን የማይቀር ነው። ታሪኩን እንዴት አገኛችሁት? እናንተስ ምን ተማራችሁበት? እስከ መጨረሻው ካያችሁት ጨርሰናል እያላችሁ ኮሜንት ላይ ጻፉልን። ታሪኩን ከወደዳችሁትም ላይክ እና ሼር አድርጉት። እንደዚህ አይነት አስደናቂ ታሪኮችን በየቀኑ የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እናመሰግናለን። እንወዳችኋለን። ቸር ቆዩን።